ትናንት 40 ምንጭ 83 ከፍተኛ መኮንኖች ተጋሩ ነው የተገደሉት። አማርኛ በሚናገሩ ሰዎች እንዲገደሉ ነው የተደረገው። ይሄን ሲመራ የነበረው አበባው ታደሰ ነው። ተጋሩ እንዲገደሉ ማለት ነው። ማንም ሊገድለው አይችልም። ቤት አርገሽ የሚገርመው ነገር ደግሞ መንግስት ራሱ እንደገደለው እኮ ነግሮናል። ይሄንም ያክል ጄኔራል ሞቶ ዜና አላረገውም። ምክንያቱም ራሱ ነው አገዳዩ። አለመናገሩ መግደሉም ድብና አድርጎ ይናገራል። እኔ ኢትዮጵያዊ ነኝ ብሎ የሚያስብ ከሆነ ይሄ አሁን እዚህ ስልጣን ላይ ሆነ አበባው ታደሰ በይ ማንም በይው አሳምሮ የሚቦንሳቸው ጀግና ህዝቡን የሚወድ አንድም ቀን ባገሩ ተደራድሮ ማያቅ እኛ እንደምናሸንፍ እስር ቤት ውስጥ ሆኖ ትግራይ ታሸንፋለች። እኔ ምንም ወንጀል የለብኝም የሚለቁኝ ግን አይመስለኝም። ቅድም ያልሽው ማለት ነው። ይሄን እያደረጉ ያሉ ሰዎች ናቸው። ስለዚህ ቢቢሲ አጣርተው ይነግርኛል ብሎ ተስፋ ማድረጉ በቃ ማለት የዋህነት ነው። ከእንደዚህ አይነት ትልቅ ጋዜጣ እነዚህ ሰዎች ምክንያቱም ኤክስፒሪየንሳቸውን ስታይ የአማራ ክልል አመራሮቹ ቁርጥም አድርገው በልተው ጀነራል አሳምነው ጽጌ እንዲገላቸው አረጉ። ሚስጥር እንዳያቅ የኤርትራ ወታደሮች ገብተው ነው ራሱን አፍነው እንደ ዶሮ አንገቱን ጠምዘው ይጣሉት። ይሄን ደግሞ ዳይሬክት ያዘዘው ራሱ አብይ አህመድ ነው። አሁን በእንደዚህ አይነት ድራማ ውስጥ የመጡ ሰዎች መሆናቸውን እያወቀን ከዛ ደግሞ ለሰባት ሆኖ ነው የሚጠብቁት። ብቻውን ሌላ ሰው ጋር አይቀላቅልም። ብቻውን አንድ ክላስ ውስጥ ነው ዞን 8 የሚባለው። ስለዚህ በፍርሃት ነው የሚጠብቁት። ጀግና መሆኑን ያውቁታል። ከዛ በጣም ማፍረው ግን እንዴት ነው ከነዚህ ሰዎች ጋር እየኖርን ያለ ነው ብዬ ጭንቅላት የሚዞረው እኔ ከሚስቱ ጋር ሊያገናኙት ሊሞክሩ የሆነ ሴራ ሊሰሩ ሲሞክሩ ደግሞ መጨረሻቸው ያሳዝንሻል። ጎንደሬ ናት ሚስቱ። ተመልከች፣ ጎንደር ላይ የለኮሱት ቆሻሻ ስራቸው ይሄ የአልሸባብ ስራቸው በሙስሊሙና በክርስቲያኑ መካከል መንግስት እጁን አስገብቶ የፈተፈተው ወራዳ ስራ በባልና ሚስት 18 ወር ሙሉ እየተንከራተተች ባሏን ስትጠይቅ የነበረች ሚስቱን እነሱ የሰሩትን ወንጀል ወደ እሷ ላጣብቁ ሞክረው ነበር፣ ግን አልቻሉም። የሚሰማቸውም የለም። ይሄን ስላደረጉ ማንም ትግራዊ የሚንበረከክ የለም። ብዙ ጀግኖች የምታፈራ የትግራይ እናት ማህፀን ነው ያለው። ስለዚህ ማንም አይንበረከክም፣ ማንም አይንሸማቀቅም። እነዚህ ሰዎች ግን ወደዱም ጠሉም የጊዜ ጉዳይ ሊሆን ካልሆነ በስተቀር ጀግኖቻችንን የበሉ ሰዎች፣ ድንኳናቸውን ያፈረሱ ሰዎች፣ እዛ እንዳይንቀበር ሲለፈልፉ የነበሩ ሰዎች አበደን አንለቃቸውም። ማንም ትግራዊ የትም ቦታ ሆኖ አይለቃቸውም። ምክንያቱም ይሄ በገዛ አገራችን ሊቀብሩ የሄዱ ሰዎች እኮ የታሰሩ ወንድሞቻችን ይፈቱ ነው ያሉት። መብት ነው አይደል? የታሰረ